እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዚህ ቪዲዮ የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 2 ቻፕተር 4 እናያለን። በዚህ ቻፕተር ኢቲካል ዲሲሽን ሜኪንግ ምንድነው የሚለውን እናያለን ማለት ነው። ከዚህ በፊት በነበሩት ቻፕተሮች ያየነው ስለ ኢቲክስ፣ ኤቲካል ማርኬቲንግ እና ኢቲካል ማርኬቲንግ ፕራክቲክስ የምናደርግባቸው የተለያዩ ኢቲካል ፕሪንሲፕሎች ቫልዩዎች ነበሩ። እነሱን መሰረት አድርገን አሁን እንዴት ነው ኢቲካል የሆነ ዲሲሽን ሜኪንግ ማድረግ የምንችለው የሚለውን በአጭሩ እንወያያለን ማለት ነው። ስለዚህ እዚህ ጋር ኢቲካል ዲሲሽን ሜኪንግ ስንል ምን ማለታችን ነው የሚለውን ዲፋይን እናደርጋለን። ስለዚህ ኢቲካል ዲሲሽን ሜኪንግ ማለት ፕሮሰስ ነው። ዲሲሽን ሜኪንግ ማለት ምርጫ ነው አይደለ? በሁለት እና እዛ በላይ የሆኑ አልተርኔቲቮች ወይም ደግሞ አማራጮች አሉ። ከነሱ የተሻለውን መምረጥ ነው ዲሲሽን ሜኪንግ የምንለው። ኢቲካል ሲሆን ደግሞ that's a process of evaluating different possible action and choosing the one that's most consistent with ethical principle። እዚህ ጋርም የተለያዩ ፖሲብል የሆኑ አክሽኖች አሉ ሊመረጡ የሚችሉ ማለት ነው። ኢቲካል ፕሪንሲፕሉ ጋር ወይም ደግሞ ኢቲካል ሊያስብሉ ከሚችሉ መርሆች ጋር ተዛማጅነት ያለው ግንኙነት ያለውን መምረጥ መቻል ነው ኢቲካል ዲሲሽን የምንለው። ስለዚህ process of evaluating different possible actions and choosing the one that is the most consistent with ethical principle ይላል ማለት ነው። ኢቲካል ዲሲሽን ሜኪንግ እነዚህ ነገሮች ላይ ፎከስ ያደርጋል። የመጀመሪያው አይዴንቲፋይንግ ኢቲካል ኤንድ አንኢቲካል ኦፕሽንስ፣ ኢቲካል እና አንኢቲካል የሆኑ አማራጮችን መለየት ያስፈልጋል መጀመሪያ። then eliminate unethical choices፣ አንኢቲካል የሆኑትን እናስወግዳለን። ከዛስ selecting the best ethical alternatives፣ ጥሩ ምርጥ የሚባለውን ኢቲካል የሆነውን አማራጭ እንመርጣለን። ከዛ ያለውን ኮንፍሊክት ቢትዊን ሪስፖንሲቢሊቲ ሎያሊቲ ኤንድ ኢንተረስት ጋር ያለውን ኮንፍሊክት ወይም ደግሞ ዲሲሽን ሜክ የምናደርግበት ሲቹዌሽን አለ። የሆነ ፕሮብሌም ሶልቭ ለማድረግ ነው ዲሲሽን ሜክ የምናደርገው። እሱን ችግር ሶልቭ እናደርጋለን ማለት ነው። እነዚህ ነገሮች ላይ ፎከስ አድርጎ ይሰራል። ኢን ማርኬቲንግ ኢቲካል ዳይሌማ ኦከር ሊያደርግ ይችላል when marketers must choose between competing action that all have different obligation, for example loyal to company and fairness to consumer። እዚህ ጋር ኢቲካል ለመሆን ሲሞከር በማርኬቲንግ ዳይሌማ ሊፈጠር ይችላል ማለት ነው። ውጥረት ሊፈጠር ይችላል ከሁለቱም ማንኛውን ላድርግ የሚለው ነገር ላይ ማለት ነው። ስለዚህ ይሄ ሲቹዌሽን ለምሳሌ አንድ ሰው ሎያልቱ ለካምፓኒው ታማኝ መሆን ኢን ሴንስ የካምፓኒውን ጥቅም ማስከበር ይፈልጋል። ኤንድ ኦልሶ ፌርነስ ቱ ኮንሱመር፣ እንደገና ደግሞ ለኮንሱመሮች ፌር መሆን ይፈልጋል። እነዚህ ሁለቱ ዳይሌማ ውስጥ ሊከቱት ይችላሉ። እሱን ዳይሌማ ይባላል ማለት ኢቲካል ዳይሌማ ይባላል። ለካምፓኒው ሎያል መሆን አለበት። ሎያሊቲ ኢዝ አን ኢቲካል ነው። ፌርነስ ኦልሶ አን ኢቲካል ፕሪንሲፕል ነው። ሎያሊቲም ኢቲካል ፕሪንሲፕል ነው። ነገር ግን አንዱን መምረጥ ቢኖርበት ደግሞ ዳይሌማ ውስጥ ይገባል ነው። እንደዚህ አይነት ነገሮች ይፈጠራሉ ማለት ነው በማርኬቲንግ ወይም ደግሞ ዴይሊ ላይፍ የሚፈጠሩ ነገሮች ናቸው። ስትራክቸርድ የሆነ ዲሲሽን ሜኪንግ ፕሮሰስ ሄልፕስ ቱ ማኔጀር ሜክ ሪስፖንሲብል ቾይስስ። ስታንዳርድ የሆነ ስትራክቸርድ የሆነ መዋቅሩን የጠበቀ ስርዓቱን የጠበቀ ሂደቱን የጠበቀ ዲሲሽን ሜኪንግ ፕሮሰስ ማካሄድ አንድን ማናጀር ኃላፊነቱ በተሰማው መንገድ ውሳኔዎችን ምርጫዎችን እንዲመርጥ ይረዱታል ተብሎ ይታሰባል ማለት ነው። ስለዚህ ኢቲካል ዲሲሽን ሜኪንግ ስናካሄድ የተለያዩ ፋክተሮች ኢንፍሉዌንስ ሊያደርጉን ይችላሉ ወይም ደግሞ ተጽዕኖ ያሳድሩብናል። ኢቲካል ዲሲሽን ሜኪንግ አር ሼፕድ ባይ ሜይንሊ ባይ 3 ፋክተሮች ሼፕ ይደረጋል። ኢቲካል ዲሲሽን ሜኪንግ ኢቲካል ለመሆን ኢቲካል የሆነ ዲሲሽን መወሰን ወይም አለመወሰን በእነዚህ ነገሮች ተጽዕኖ ስለወድቃል። የመጀመሪያው ፐርሰናል ሞራል ፊሎዞፊ፣ የአንድ ሰው ስለ ሞራል ያለው እይታ፣ አስተሳሰብ፣ ቢሊፍ እሱ ይወስነዋል። ሰዎች ወይም ደግሞ ግለሰቦች individuals personal belief value rule about what is wrong and
ዋትስ ራይት የሚለው ዳትስ ሞራል የምንለው ዚስ ኢዝ ሮንግ ዚስ ራይት የምንለው ነገር ነው። ስለዚህ አንድ ነገር እውነት ወይም ትክክል ነው አይደለም፣ ትክክል ነው ይሄ ነገር ትክክል ነው ይሄኛው ደግሞ ትክክል አይደለም የሚሉበት ፐርሰናል የሆነ ምን አላቸው ቢሊፍ ቫልዩ ኤንድ ሩል አላቸው። ይሄ ከሰው የተለያየ ሊሆን ይችላል ማለት ነው። የተለያየ ሊሆን ይችላል። ስለዚህ የተለያየ ኢቲካል ዲሲሽን ሊኖር ይችላል። ሶ ፒፕል ለርንስ ዲስ ቫልዩ ፍሮም ፋሚሊ ሪሊጅን ኤዱኬሽን ሶሳይቲ። ሰዎች ባደጉበት ማህበረሰብ ካደጉበት ማህበረሰብ የሚማሩት ትምህርት አለ፣ ከቤተሰቦቻቸው የሚወስዱት ትምህርት አለ፣ ከሃይማኖታዊ ተቋማቶቻቸው የሚወስዷቸው ትምህርቶች አሉ። እነዚህ ነገሮች በሙሉ አንድ ሰው ለሞራል ያለውን እይታ ሸፕ ያደርጉታል፣ ኢንፍሉዌንስ ያደርጉታል። ስለዚህ አንዱ ትክክል ነው የሚለውን አንዱ ትክክል አይደለም ሊለው ይችላል ማለት ነው። ለአንዱ እውነት የሆነው ለአንዱ ስህተት ሊሆን ይችላል። ለአንዱ ጥሩ የሆነው ነገር ሌላው መጥፎ ሊሆን ይችላል። ልክ እንደዛ ለአንዱ ራይት የሆነው ነገር ለአንዱ ሮንግ ሊሆን ይችላል። ቢኮዝ ኦፍ ዴር ባክግራውንድ ዴር ፋሚሊ ሪሊጅን ኤዱኬሽን ኤንድ ሶሳይቲ። ስለዚህ ፐርሰናል ሞራል ቫልዩ ሞራል ፊሎዞፊ የግለሰቦች ለሞራል ያላቸው እይታ አንደርስታንዲንግ ቢሊፍ ቫልዩ ሩልስ ምን ያደርገዋል ማለት ነው ኢቲካል ዲሲሽናችን ላይ ኢንፍሉዌንስ ያሳድራሉ። ለምሳሌ እዚህ ጋር ሞራል ፊሎዞፊ ላይ ሁለት አሉ። የመጀመሪያው እዚህ ጋር እንደምናየው ዩቲሊታሪያኒዝም የሚባለው ነው። ይሄ ዩቲሊታሪያኒዝም የምንለው የፊሎዞፊ አይነት ፎከስ የሚያደርገው አክሽን ላይ ነው። ፎከስ የሚያደርገው አንድ አክሽን የሚያመጣው ኮንሲኩዌንስ አለ፣ ሪዛልት አለ። በሱ በሪዛልቱ ነው ጀጅ የሚደረገው አንድ ነገር አንድ ሞራል የሚያመጣው ፋይናል ሪዛልቱ ወይም ደግሞ ፋይናል ኮንሲኩዌንሱ ነው። ስለዚህ እዚህ ጋር ምንድነው ፎከስድ የሚያደርገው ማክሲማይዚንግ the greatest good for greatest number። እዚህ ጋር ለአብዛኛው ሰው ትልቅ የሆነ ጥሩ ነገር የሚያበረክት ከሆነ ያን ድርጊት ኮንሲኩዌንሱ ያን ነገር በመደረጉ ምክንያት አብዛኛው ሰው የሚደሰት ከሆነ ምን ይባላል? እሱ ትክክል ነው ተብሎ ይታሰባል ማለት ነው። ሞራል አለው ተብሎ ይታሰባል። ስለዚህ ቤስት አክሽን that one is the benefit the most people ማለት ነው። ስለዚህ ያ ድርጊት ቤስት አክሽን ላይ ባው ለአብዛኛው ሰው ጥቅም የሚሰጥ ከሆነ ካልሆነስ it is unethical ነው የሚሆነው ማለት ነው። unethical ነው የሚሆነው። ስለዚህ የሞራል ፊሎዞፊ ሌላው ኢቲካል ፎርማሊስት የምንለው ይሄ ደግሞ ፎከስ የሚያደርገው ኢንቴንሽንስ ሩልስ ኤንድ ኢንዲቪጁዋል ራይትስ አውትካሙ ጋር አይደለም ኢንቴንሽኑ ነው። እዚህ ጋር ይሄኛው የመጀመሪያው ዩቲሊታሪያኒዝም ያለው አውትካሙ ላይ ነው ወይም ደግሞ ኮንሲኩዌንሱ ነው ፎከስ የሚደረገው። እዚህኛው ደግሞ ኢንቴንሽኑ ነው። ያ ማለት an action is ethical it follows universal rule and respect everyone's right። እዚህ ጋር ዩኒቨርሳል የሆነ ሩል የሚከተል ከሆነ እያንዳንዱ ሰው ራይት የሚያከብር ከሆነ ያ ነገር ኢንቴንሽኑ በዛ መንገድ ከሆነ ኢቲካል ነው ተብሎ ይታሰባል። ይሄኛው ግን የመጀመሪያው ግን ምንድነው ኮንሲኩዌንሱ ነው። ይሄኛው ኢንቴንሽኑ ዝንባሌው ምንድነው ይዞ የተነሳው ነገር። ለምሳሌ ሰውን ለመጥቀም ብላችሁ አስበ ነገር ግን በሆነ አጋጣሚ ሰውዬ ሊጎዳ ይችላል። አሁን ይሄ በሁለቱ የሞራል ፊሎዞፊዎች መካከል የተለያየ እይታ ነው። ሰውየውን ለመጥቀም ብላችሁ ነው ምን ያደረጋችሁት የድርጊቱን ያደረጋችሁት፣ ነገር ግን ሰውየው ሊጎዳባችሁ ይችላል። አሁን በመጀመሪያው በዩቲሊታሪያኒዝም ሲታይ ኮንሲኩዌንሱ ሰውየው ስለጎዳ ያደረግነው ነገር ኢቲካል አይደለም ነው። በፎርማሊስት ሲታይ ደግሞ ድርጊቱን ያደረግነው ኢንቴንሽናችን ምንድነው ሰውየውን መጥቀም ነው፣ ነገር ግን ሪዛልቱ ሰውየው አጋጣሚ ተጎድቶብናል ማለት ነው። በዚህኛው ሲታይ እንግዲህ ሰውየውን ለመጥቀም ብለን ያደረግነው ነገር ሰውየውን ጎዳብን ሆን ብለን አይደለም። ስለዚህ ድርጊታችን ኢንቴንሽኑ ሲታይ ኢቲካል ነው ተብሎ ይታሰባል። ስለዚህ እሱ ነው እና ሌላው ጎልደን ሩል የሚባላል እዚህ ጋር ፎርማሊስት ላይ ጎልደን ሩል ወርቃማው ህግ የሚባለው ማለት ነው። እዚህ ጋር do unto others as you would have them do unto you ይላል። እዚህ ጋር በእናንተ ላይ ሊደረግ የማትፈልጉት ነገር ሰው ላይ አታደርጉ የሚል ወርቃማ ህግ ይከተላል ይላል። in marketing consumers have the right to be informed ማለት ነው። እዚህ ጋር ሰዎች እንግዲህ ስለ ፕሮዳክት ኮንሱመሮች ስለሚገዛቸው ፕሮዳክት ሙሉ የሆነ እውቀት ሊኖራቸው ይገባል። ስለዚህ ፕሮዳክቱ ሪስክ ሊኖረው ይችላል፣ ዲፌክት ሊኖረው ይችላል። ይሄን ነገር በግልጽ የማወቅ መብት አላቸው። ሰዎች በእኛ ላይ እንዲሆን የማንፈልገው ነገር በሰዎች ላይ ማድረግ የለብንም። ሻጮች ቢሸወዱ ደስ አይላቸውም። ስለዚህ ለምንድነው ገዢዎች የሚሸውዱት ነው። በዚህ ኢቲካል ወይም ደግሞ ሞራል ፊሎዞፊ መሰረት እንግዲህ
ይሄ ነው የሚሆነው ማለት ነው። ሻጮች ገዢዎችን ሸማቾችን አይበድሉም ተብሎ ይታሰባል። ሌላኛው ኦርጋናይዜሽናል ሪሌሽንሺፕ እሱም ኢቲካላችን ዲሲሽን ላይ የራሱ የሆነ ኢንፍሉዌንስ አለው። ለምሳሌ ኢቲካል ቢሄቪየር ኢንፍሉዌንስድ ዊዝ ለምሳሌ ኮወርከርስ፣ ሱፐርቫይዘርስ፣ ካምፓኒ ካልቸር። አንድ ካምፓኒ ውስጥ ያለው የስራ አጋሮቻችን አሉ፣ የበላይ አካሎቻችን አሉ። ካምፓኒው የራሱ የሆነ የአሰራር ባህል አለው። ያ ነገር በሙሉ ኢቲካል እንድንሆንና እንዳንሆን ተጽዕኖ አለው ማለት ነው። ሌላው ኢቲካል ኢሹ ካን አራይዝስ ፍሮም ፕሬዠር ፍሮም ቦስስ፣ ፒር ኤክስፔክቴሽን። እዚህ ጋር ቦስ፣ ፒር ኤክስፔክቴሽን፣ ኮንፍሊክት ኦፍ ኢንተረስት፣ ሎያል ቱ ካምፓኒ ኦር ሎያል ቱ ከስተመር ከሚሉት አንጻር ኢቲካል ኢሹዎች መሆንም ይነሳሉ። ኢቲካል ለምሳሌ ከአለቃችን ስልጣኑን ተጠቅሞ ያው ነገር እንድናደርግ ቢያዘንስ ኢቲካል ያልሆነ ነገር ዛትስ አን ኢቲካል ኢሹ ይፈጠራል ማለት ነው። ህጉን ላክብር ወይስ ያለቃኝ ትእዛዝ ላክብር አይነት ነገር። ሌላው ፒር ኤክስፔክቴሽን ለምሳሌ ጓደኞቻችን የስራ እንደዚህ አይነት ነገሮች እኛ ስልጣናችንን ተጠቅመን እነሱ ደግሞ የኛን ጓደኝነት ተጠቅመው ነገር ማግኘት ሊፈልጉ ይችላሉ። ዳስ ኢቲካል ነው አይደለም ይሄ ነገር። ሌላ እሱ ነገር ይነሳል። ኢቲካል ኢሹዎች ራይዝ ያደርጋሉ። ሌላው ኮንፍሊክት ኦፍ ኢንተረስት ይፈጠራል። ፐርሰናል ኢንተረስታችንና ከካምፓኒው ቫልዩ ሴት ፕሪንሲፕሎች ጋር ሊጣላብን ይችላል። ሌላው ለካምፓኒው ሎያል ልሁን ወይስ ለከስተመሮች ሎያል ልሁን? ቅድም እንዳልነው ዳይሌማ ውስጥ እንገባለን። እንደዚህ አይነት ነገሮች አሉ። እነዚህ ዲሲሽኖቻችንን ምን ያደርጉናል? ኢንፍሉዌንስ ያደርጉናል። ኤግዛምፕል ሴለር ሜይ ፐርሱድ ቱ ሌይ ቱ ኮንሱመርስ ኦር አን ኤምፕሎይ ሜይ ዊትነስ አን ኢቲካል ቢሄቪየር ኤንድ መስት ዲሳይድ ዌዘር ቱ ሪፖርት ኢት። አሁን እዚህ ጋር ከስተመሮችን ለማሳመን መዋሸት ኦር አንድ ደግሞ ሰራተኛ ዊትነስ አኒቲካል የሆነ ቢሄቪየር ሲፈጸም ዊትነስ አይቷል፣ ያን ነገር ደግሞ ሪፖርት ማድረግ ይጠበቅበታል። እንደዚህ አይነት ነገሮች ይፈጠራሉ ማለት ነው ይፈጠራሉ። ስለዚህ ግዴታ እቃውን መሸጥ ካለባችሁ ለድርጅቱ ሰዎችን መዋሸት፣ ዋሽታችሁ አሳምናችሁ መሸጥ እዚህ ኢቲካል ነው አይደለም። በሸጥ ደግሞ ካምፓኒው እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። ሌላ ደግሞ አኒቲካል የሆነ ነገር ሲፈጠር አይታችኋል። ሪፖርት ታደርጋላችሁ ወይስ ቢፈጠር ምን አገባን ብለን እናልፋለን? ኢቲካል ነው አይደለም? እሱ ነው እንግዲህ ዳይሌማ ውስጥ የሚከተል ማለት ነው። ስለዚህ ማኔጀርስ መስት ባላንስ ሪስፖንሲቢሊቲ ቱ ኦውነርስ ኤር ስቴክ ሆልደርስ ኢምፕሎይስ ኤንድ ከስተመርስ። ለዚህ ያለውን ኃላፊነት ባላንስ ማድረግ አለበት። እዚህ ጋር ኦውነርስ ማለት ለምሳሌ የድርጅቱ ባለቤት ሊሆን ይችላል። ባለድርሻ አካላት ስቴክ ሆልደርስ ከድርጅቱ ውጭ ያሉ ዳይሬክት የሆነ ባለቤትነት ላይኖራቸው ይችላል። ነገር ግን ኢንዳይሬክትሊ የዛ ባለድርሻ አካላት ናቸው። ሰራተኞችና ከስተመሮች እነዚህ ነገሮች ያማከለ ባላንስ ያደረገ ኃላፊነቱን ባላንስ አድርጎ ሪስፖንሲቢሊቲውን መወጣት ይጠበቅበታል አንድ ማኔጀር ማለት ነው። ሌላ ኦፖርቹኒቲ ወይም ደግሞ ፖሲቢሊቲስ ናቸው። እነዚህ ደግሞ ኮንዲሽኖች ናቸው። ኢቲካል ቢሄቪየርን ወይም ደግሞ አኒቲካል ለምሳሌ ከአኒቲካል ፐርስፔክቲቭ ስናየው አኒቲካል የሆኑ ቢሄቪየሮችን ኢንካሬጅ ወይም ደግሞ ዲስካሬጅ የሚያደርጉ ኦፖርቹኒቲዎች አሉ። ያ ማለት አኒቲካሊ ድርጊቶችን እንድናደርግ የሚያበረታቱ ወይም ደግሞ አኒቲካል የሆኑ ነገሮችን የማያበረታቱ ሲቹዌሽኖች ወይም ደግሞ ኦፖርቹኒቲዎች አሉ። የመጀመሪያው ለምሳሌ ላክ ኦፍ ስትሪክት ሎ ኦር ሱፐርቪዥንስ። እዚህ ጋር ጥብቅ የሆነ ህግ ወይም ደግሞ ጥብቅ የሆነ ቁጥጥር አለመኖሩ ምን ሊፈጥር ይችላል? ስለዚህ ጥብቅ የሆነ ህግ የማይከበር ህግ ከሌለ፣ ጥብቅ የሆነ ቁጥጥር ተግባር ላይ ቁጥጥር ከሌለ አኒቲካል ቢሄቪየር ይጨምራል። it's increase ethical behavior will be increased because of lack of strict law and supervisions። እሱ ሌላው ሪዋርድ ነው። ኢንተርናል ኤንድ ኤክስተርናል ሪዋርድ አሉ። ይሄ ነገርም ቢሄቪየርን ኢንካሬጅ ኦር ዲስካሬጅ ያደርጋል። ለምሳሌ ኢንተርናል ሪዋርድ የውስጥ ሽልማት እንደማለት ነው። አንድ ሰው ጥሩ ነገር ሲያደርግ የሚሰማው ሳቲስፋክሽን አለ፣ እርካታ ማለት የውስጥ እርካታ። ኦልሶ ፕራይድ አለ ማለት ትክክለኛ ነገር ካደረገ በኋላ የሚሰማው ስሜት አለ። እሱ ኢንተርናል ሪዋርድ ይባላል። ስለዚህ ኢንተርናል ሪዋርድን የሚፈልጉ ሰዎች አኒቲካል ቢሄቪየርን ይቀንሳሉ። ኢንተርናል ሪዋርድ የሌለበት አካባቢ ላይ ደግሞ አኒቲካል ቢሄቪየር ምን ይላል? ይጨምራል ማለት ነው። ሌላው ኤክስተርናል ሪዋርድ ነው። ሰዎች
ኢቲካል የሆነ ነገር ሲሰሩ የሚቀጡ ከሆነ ኢቲካል ወይም ደግሞ ጥሩ የሆነ ነገር ሲሰሩ የሚበረታቱ ከሆነ ለምሳሌ ፕራይዝ መሸለም፣ ፕሮሞሽን፣ የስራ እድገት መስጠት፣ ቦነስ መጨመር፣ ደግሞ ለሰሩበት ቦነስ መስጠት። ይሄ ኤክስተርናል ሪዋርድ ይባላል። ማቴሪያሊስቲክ የሆነ ሪዋርድ ማለት ነው። እነዚህ ነገሮች መኖራቸው አንኢቲካል የሆነ ቢሄቪየርን አያበረታቱም፣ ኢቲካል የሆነ ቢሄቪየርን ያበረታታሉ ነው። ኢፍ the opportunity for unethical behavior exist the risk of punishment is low። አሁን እዚህ ጋር አንኢቲካል ቢሄቪየር እንዲፈጠር የሚያደርጉ ኦፖርቹኒቲዎች ካሉ ሪስክ ኦፍ ፐኒሽመንት የመቀጣት አንኢቲካል ቢሄቪየር በማድረጋችን የሚደርስብን ቅጣት ዝቅተኛ ነው የሚሆነው ኦፖርቹኒቲው ስለሚፈቅድልን። ሰዎች እዚህ ጋር ምን ያደርጋሉ? አንኢቲካሊ ነው አክት የሚያደርጉት ነው። አንኢቲካል የሆነ ነገሮችን ወደ ማድረግ ያዘነብላሉ። ሌላኛው ኢቲካል ዲሲሽን ሜኪንግ ፕሮሰስ። ኢቲካል የሆነ ዲሲሽን ሜኪንግ ፕሮሰስ እንዴት ነው የምንወስነው የሚሉትን እናያለን ሂደቶችን። ስለዚህ ቢፎር ሊስቲንግ ዘ ስቴፕ ኢትስ ኢምፖርታንት ቱ አንደርስታንድ ቱ ኪ ተርምስ ይላል። እዚህ ጋር ሁለት ቁልፍ ነገሮችን መረዳት አለብን። የመጀመሪያው ኢቲካል ኢሹዎች ነው። ሁለተኛው ኢቲካል ዳይሌማ ነው። ኢቲካል ዳይሌማ ኤንድ ኢቲካል ኢሹዎች። አሁን ኢቲካል ኢሹዎች ስንል ሲቹዌሽን ዛት ሪኳየርስ ቹዚንግ ቢትዊን አክሽን ዛት ካን ቢ ጀጅ ራይት ኦር ሮንግ። እዚህ ጋር እንግዲህ ኢቲካል ኦር አንኢቲካል የምንልበት ምርጫ የምንወስንበት ሲቹዌሽን አለ። እሱ ኢቲካል ኢሹ ይባላል። ራይት ኦር ሮንግ የሚል ነገር መምረጥ አለብን የሆነ ሲቹዌሽን ላይ። ያነ ኢቲካል ኢሹ ይባላል። ኢቲካል ዳይሌማ የምንለው ነገር ደግሞ ሁለት ሮንግ ኦር አንኢቲካል ኦፕሽኖች አሉ። ማንኛውን ልምረጥ? ዳትስ ዳይሌማ ይሆናል ማለት ነው። ሪኳየርስ ቹዚንግ ቢትዊን ቱ ኦር ሞር ሮንግ ኦር አንኢቲካል ኦፕሽኖች አሉን፣ አማራጮች አሉን። ነገር ግን አንዱን መምረጥ አለብን። ዳትስ ዳይሌማ ይሆናል ማለት ነው። ኢን ዳይሌማ ኤቭሪ ኦፕሽን ሃቭ ኔጌቲቭ ሞራል ኮንሲኩዌንስ። ሁሉም አማራጮች ኔጌቲቭ የሆነ ምን አላቸው? ሞራል ኮንሲኩዌንስ አላቸው። ኔጌቲቭ መጥፎ የሆነ ውጤት ነው ያላቸው ብንመርጣቸው። ያኔ ዳይሌማ ውስጥ እንገባለን። እንደዚህ ነገር መሰረት አድርገን ነው እንግዲህ ወደ ኤቲካል ዲሲሽን ሜኪንግ ፕሮሰስ የምናደርገው። የመጀመሪያው ስቴፕ 1 አሰሲንግ ዘ ከረንት ሲቹዌሽን ነው። ኤቲካል ዲሲሽን ሜኪንግ ፕሮሰስ ስንከተል የመጀመሪያው ከረንት ሲቹዌሽኑን አሰስ ማድረግ ነው። ጋዘሪንግ ኤንድ አንደርስታንዲንግ ኦል ፋክትስ፣ ሁሉንም እውነቶች መሰብሰብ አለብን ከሁሉም ወገን ማለት ነው። አይዴንቲፋይ ዋት happened, who is involved, what decision needed to be made የሚለውን ነገር ምንድነው የተፈጠረው፣ እነማን እዛ ውስጥ ተሳትፈዋል፣ ምን አይነት ውሳኔ ያስፈልጋል የሚለውን ነገር መለየት አለብን። ስቴፕ 2 አይዴንቲፋይ ኢቲካል ኢሹዎች ኢቲካል ኢሹስ ኦር ኢቲካል የሆኑ ጉዳዮችን መለየት ነው። እዚህ ጋር ዲተርማይን ዋት ኢቲካል ኩዌስችን ኦር ፕሮብሌምስ ኤግዚስት፣ የተፈጠረው ኢቲካል የሆነ ጥያቄ ኢቲካል የሆነ ፕሮብሌም ምንድን ነው መለየት። ዜን ክላሪፋይ ዋይ ዘ ሲቹዌሽን ኢዝ ኢቲካሊ ሴንሲቲቭ ኦር ፕሮብሌማቲክ ኦር ኢቲካል ሴንሲቲቭ ለምን ሆነ፣ የተፈጠረው ችግር ሲቹዌሽን ኢቲካል ሴንሲቲቭ የሆነበት ምክንያት ለምንድን ነው፣ ወይም ደግሞ ከኢቲክስ አንፃር ፕሮብሌም የሆነው ለምንድን ነው የሚለው ነገር ማወቅ አለብን። ሶስተኛው ላይ አይዴንቲፋይ ሪሌቫንት ፋክተርስ፣ እዚህ ጋር ለኢቲካል ውሳኔያችን የሚያስፈልጉ ሪሌቫንት ወይም ጠቃሚ የሆኑ ነገሮች አሉ፣ እነሱ መለየት። ለምሳሌ ስቴክ ሆልደር ባለድርሻ አካላቶች እነማን ናቸው፣ በዚህ ጉዳይ እዚህ ውሳኔ ቢወሰን ምን አይነት ጉዳት ይደርስባቸዋል አይደርስባቸውም፣ ከህግ አንፃር እንዴት ነው፣ ከፕሮፌሽናል ኮድ አንፃር፣ ከሙያ ስነምግባር አንፃር ሌላ ሰው የሚጎዳል በዚህ ነገር የሚለው ነገር መለየት አለብን። and considering the situations from stakeholder point of view፣ ከባለድርሻ አካላት በኩል ነው ነገሮችን ማየትና መረዳት ይጠበቅብናል። ስቴፕ 4 አይዴንቲፋይ አቬሌብል ኦልተርኔቲቭስ፣ የቀረቡ አማራጮችን መለየት። ኦል ፖሲብል አክሽን፣ ሁሉንም አይነት ፖሲብል አክሽኖች ማውጣት። it's including subtle and creative options or subtle or creative በሆነ ወይ ማለት ነገሮችን በኢማጂኔሽን እንዲህ ቢሆን እንደዚህ ቢሆንስ ከዚህ አንፃር ቢሆንስ ነገሮች የተደረጉት ይሁኑ ሂድን ይሁኑ ዲቴክት ለማድረግ የሚያስቸግሩ ነገሮች ሁሉ ሊኖሩ ይችላሉ። ስለዚህ እነሱ ነገሮች በኢማጂኔሽን ምን ማድረግ ነው ፖሲብል የሆኑ አክሽኖችን አይዴንቲፋይ ማድረግ። ዛት ሞራል ኢማጂኔሽን ነው። እዚህ ጋር ቲንኪንግ ቢዮንድ ዘ ኦብቪየስ ቾይስስ፣
ግልጽ የሆነ ውሳኔ ሊኖር ይችላል። ከዛ ባለፈ ማሰብ መቻል ይጠበቅብናል። ሌላ ወጣ ያለ ነገር ሊኖር ይችላል ማለት ነው። እሱን ነገር በጥንቃቄና በክሬቲቭ ሰብቲል በሆነ ወይ አንደርስታንድ ማድረግ አለን። ሌላው ኢቫሉዌት ኦልተርኔቲቭ ነው። እነዛ አይዴንቲፋይ ያደረግናቸው አማራጮችን ኢቫሉዌት ማድረግ፣ ኮምፔር ማድረግ፣ እያንዳንዱን ኦፕሽን ኤግዛማይን ማድረግ፣ ኮንስኩዌንሱን ይሄ ቢመረጥ እንደዚህ አይነት ነገር ይፈጠራል፣ ይሄ ቢሆን እንደዚህ ይፈጠራል እያሉ መለየት and determine how each alternative affects stakeholders like mental or impact analysis መስራት። ይሄ ነገር ብንወስን እነከሌ ምን ይደርስባቸዋል፣ እነከሌ ምን ይጎዳሉ፣ እነከሌ ምን ይጠቀማሉ መለየት አለብን። ስድስተኛው select the best course of action። እዛ ኢቫሉዌት ካደረግን በኋላ ምርጥ የሚባለውን አማራጭ መምረጥ ነው። ኢቫሉዌት ካደረግን በኋላ ጥሩ ኮንስኩዌንስ ያለውን አማራጭ እንመርጣለን። choose the best ethical and reasonable alternatives። ምርጥ የሚባለውንና ምክንያታዊ የሆነውን አማራጭ መምረጥ። the decision must be rational መሆን አለብን፣ ምክንያታዊ መሆን አለብን፣ ኢቲካል መሆን አለብን። በአናላይሲስ ሳፖርት መደረግ አለበት። ኮስት ቤኔፊት አናላይሲስ መጠቀስ አለበት። የመረጥነው ምርጫ ለምንድን ስንባል ምክንያታችንን መግለጽ አለብን፣ ኢቲካል መሆን አለበት። ሰባተኛው ኢምፕሊመንት ኤንድ ፎሎ አፕ ዲሲሽናችንን መተግበርና መከታተል ነው። put the best chosen action into practice። የተመረጠውን ምርጫ ወደ ተግባር መቀየር ነው። monitor the result። ውጤቱን መከታተል ይጠበቅብናል። ሞኒተር ማድረግ አለብን፣ ኢቫሉዌት ማድረግ አለብን፣ አውትካሙንም መገምገም አለብን፣ ከኤክስፒሪየንሳችን መማር ይጠበቅብናል። and make corrections and improvement if necessary for the future situations። ማስተካከያ መስጠት እንዲሻሻል ማድረግ አስፈላጊ ከሆነ ለወደፊትም ጥሩ ነገር እንዲፈጠር ከፈለግ እንደዚህ ነገሮች ማድረግ ይጠበቅብናል። በአጠቃላይ ኢቲካል ዲሲሽን ሜኪንግ ፕሮሰስ በፐርሰናል ኤክስፒሪየንስ እና በሞራል ቫልዩ ኢንፍሉዌንስ ይደረጋል። የኦርጋናይዜሽናል ካልቸር ወይም ደግሞ የድርጅቶች ባህል፣ የስራ ባህላቸው የድርጅቱ ዴቨሎፕ ያደረገው ካልቸር አለ፣ እሱ ኢንፍሉዌንስ ያደርገዋል። ኦፖርቹኒቲዎች አሉ፣ ኢቲካል ኢሹዎችን የሚያበረታቱና የማያበረታቱ እነሱ አሉ። ሩል መኖሩ፣ ስትሪክት የሆነ ሩል መኖሩና አለመኖሩ ኢቲካልና አንኢቲካል እንድንሆን ያደርገናል። ሲቹዌሽናል ኤንድ ካልቸራል ፋክተሮች አሉ። and judging what is ethical is sometimes difficult። አንዳንድ ጊዜ ኢቲካል ምንድነው ስንል ኢቲካል ማለት ምን ማለት ነው ስንል ዲፋይን ማድረግ በጣም አስቸጋሪ ነው። ዋይ ሲባል ኢቲካል behavior is in the eye of the beholder። እንደ ተመልካቹ የተለያየ ነው። የሰዎች የተለያየ እይታ አላቸው። ስለዚህ እንደየ አመለካከታቸው እንደየ አታያየታቸው የተለያየ ኢቲካል ቢሄቪየር አለ። ስለዚህ የኢቲካል ነው ያለው በሌላ ሰው እይታ ኢቲካል ላይሆን ይችላል። እሱ ኢቲካል ነው ያለው ነገር ለኛ ኢቲካል ላይሆን ይችላል። because we are different in our cultures, in our religions, our families, our environments, our societies and our educational background። ስለዚህ ኢቲክስ የሚለው ነገር in the eye of the beholder ተብሎ ይጠቃለላል ማለት ነው። አጠቃላይ ኢቲካል የሆነ ዲሲሽን ሜኪንግ ፕሮሰስ ማካሄድ ማለት አጭሩ ይሄንን ይመስላል። ግልጽ ያልሆነ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።